በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ የሚከበረው የሳማ እግዚአብሔር ለሰንበት ክብረ በዓል በምንጃር ሸንኮራ ወረዳ የእምነቱ ተከታዮች በተገኙበት በድምቀት ተከብሯል። የሳማ እግዚአብሔር ለሰንበት ገዳም አስተዳዳሪ መላከ ሰላም አባ አካለ ወልድ አደለኝ ህዝበ ክርስቲያኑ ለኢትዮጵያ ሰላምና ለህዝቦቿ አንድነት መረጋገጥ የበኩሉን አስተዋጽኦ ሊያደርግ ይገባል ሲሉ መልእክት አስተላልፈዋል። ገንዘብ ታደሰ በምንጃር ሸንኮራ ወረዳ ሳማ ሰንበት ቀበሌ በሀገራችን ልዩ የሆነውና አንድ ጊዜ ብቻ በአመት የሚከበረው ሳማ እግዚአብሔር ለሰንበት የደብረ ዘይትን በዓል ምክንያት በማድረግ ነው። እንግዲህ በደመቀ ሁኔታ የሚከበረው እዚህ አካባቢ ከተለያዩ የኢትዮጵያ ክፍሎች የሚመጡ ኢትዮጵያውያን ናቸው። እነን በዓል የሚያከብሩት ከሃይማኖታዊ አስተምሮ ባሻገር አንድነትን ከማጠናከር አንፃር ፋይዳው ከፍ ያለ ነው። እንግዲህ አጠገቤ ከየት እንደመጡ ጠይቃቸዋለሁ። በዓሉ ሊያከብሩ የመጡ ምእመናን አሉ። የመጣነው ከአዲስ አበባ የድንግል ማርያም ምስክሮች ማህበር ከቃቂ ቃሊቲ። እዚህ ከመጣ በኋላ የተለየ ነገር ምን አየ? ለኔ በጣም ልዩ ነገር አለ። ሸንኮራ ወይም ደግሞ ሳማ ሰንበት ስመጣ ለአራተኛ ጊዜ ነው እዚህ ስመጣ ነኝ። በጣም ደስ የሚል ነገሮችን አዲስ ባህሎችን የተለያዩ ነገሮች ሁሉም በየእምነቱ ለእምነቱ ያለውን አንድነት የሚያሳይበት እንዲሁም ደግሞ ከየትኛውም የኢትዮጵያ አካባቢዎች ላይ ከዲላም ከሆሳና ከየትኛውም ከደቡብ ክልልም ይሁን ከአማራ ክልልም ቢመጣ እዚህ ጋር ስንመጣ ግን አንድ ሆነን አንድ አይነት መዝሙርን ይዘን እዛ ጋር የሚዘመሩትን መዝሙሮች እኛም ማናቃቸውን በአንድነት አንድ ላይ እየዘመርን ያለነው በጣም ደስ ይላል። እኔ በጣም ነው ደስ ያለኝ። የመጀመሪያ ነው ስመጣ እና በጣም ደስ ብሎኛል። መታችሁ ይት እላለሁ። ያው መንገዱ ስንመጣ ከዛ ከሸንኮራ ዮሐንስ ጀምሮ እጅግ በጣም ደስ የሚል አቀባበል የተደረገበት ነው። ህዝቡ ግራና ቀኝ ሆኖ እነዚህ የሚያስተባብሩ አካላት ጭምር እዛ ሸንኮራ ዮሐንስ በመንገባበት ሰዓት አዋራ ውሃ እየሰረጭ አይተን በጣም ነው ደስ ያለ። ያው አዋራ ሲረጭ ህዝቡን ለመቀበል ያደረጉት ትልቅ ትህትና ኦርቶዶክሳዊ አማኝ ህዝብን ወደ ሀገራቸው ሲመጡ እንግዶች መሆናቸውን አውቆ ያንን አቀባበል በማድረጋቸው እጅግ በጣም ደስ ብሎኝ ታዝቤያለሁ። እዚህ የመጣሁት ለሁለተኛ ጊዜ ነው። ከቢሾፍቱ ነው የመጣሁት። እንግዲህ እዚህ ያላደረሰን አምላክ እግዚአብሔር ክብር ምስጋና ይግባው። ቀሪ ጊዜያችንን ደግሞ በሰላም እንድንጨርሰው እግዚአብሔር ምስጋና ይሁንልን። የሳማ እግዚአብሔር ለሰንበት ገዳም አስተዳዳሪ መላከ ሰላም አባ አካለ ወልድ አደለኝም ህዝበ ክርስቲያኑ አንድነቱን ሰላሙን እንዲጠብቅ በጸሎት እንዲተጋም መልእክታቸውን አስተላልፈዋል። እንደምታዩት ሰፊ ክርስቲያኖች ከአራቱም ማዕዘን ከሀገሮችም ከውጭም ብዙ ህዝቦች ተመዋል። የቤተ ክርስቲያናችን ልጆች እነኚህ ህዝቦች ደግሞ እንደምታዩት በሰላም በፍቅር በአንድነት በመተሳሰብ በመግባባት በመረዳዳት ነውና ይሄንን በዓል በጥሩ ሁኔታ ያከበሩ ይገኛሉ ማለት ነው። መቼም ክርስቲያን ትዕግስተኛ ነው። እንግዲህ በአርአያ ሥላሴ የተፈጠረ ነው። ሰዎች በማያውቁት ሁኔታ ብዙ ነገር መጥፎ ነገር ሊያደርጉ ይችላሉ። ስለዚህ እነኚህን ሰዎች ክርስቲያናዊ በሆነ ግብረ ገብነት እንዲኖር እንፈልጋለን። ማለትም ሰላም ለሁላችሁ ይሁን ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በባለ አምሳው በባለ ጰራቅሊጦስ ዕለት ሰላምን እንዳወጀላቸው ሁሉ እኛም መላ ክርስቲያኖች የክርስቶስ ልጆች ነንና ሰላምን እያወጅን ስለ ሰላም እየጸለይን መኖር ይጠበቅብናል ማለት ነው። የምንጃር ሸንኮራ ወረዳ ባህልና ቱሪዝም ጽሕፈት ቤት ኃላፊ ወይዘሮ ዓለም ፀሐይ ንጋቱ በዓሉን ለማክበር በሚሊዮን የሚቆጠሩ ህዝበ ክርስቲያን በቦታው ይመጣሉ። ይህ መሆኑ ደግሞ ለአካባቢው ማህበረሰብ የንግድ ትስስርን የፈጠረ ነው ብለዋል። በዓሉ እንግዲህ እንዳየሽው ከ2 ሚሊዮን ህዝብ በላይ እዚህ ከአራቱ ማዕዘን የማህበረሰብ ክፍል ይመጣው። ይህ በዓል እንግዲህ እንደ ኢትዮጵያ ብቸኛ ነው እንደ ሀገራችን ሳማ ሰንበት ይባላል። ትልቁ ነገር ለማህበረሰቡ በርካታ ያው እንደምታየው በርካታ የንግድ አይነቶች ይካሄዳሉ። ማህበረሰቡ ቦታውን በማከራየት ይጠቀማል። ሌሎች ደግሞ ኢኮቱሪዝም እንላቸው እንደዚህ የምታያቸው የግመል ግልቢያ ያለ የተለያዩ ጨዋታዎች አሉ። በርካታ የገበያ ልውጦች የሚደረጉበት ስለሆነ ማህበረሰቡ ለዚህ በዓል የሚመጣ ማህበረሰብም ሆነ ቱሪስት ተጠቃሚ ነው ማለት ነው።